ምታወራው አንቺና ባንቴሮን እስከ አልጋ የመሸኘት እቅድ ቆይ ይህንን ሐሳብ እንድታስብ ግን መንደርደሪያ የሆናት ነገር ምንድነው? እኔ ነኝ። ምን? አዎ ዴቭ፣ ይህንን ነገር መስማት ላትፈልግ ትችላለህ። እውነታው ግን እኔ ሔዋንን ስለማፈቅራት ነው ለሮዛ ወጥመድ የተመቸሁት። ባንቴሮ ሔዋን አንድ ጊዜ እኔ ምለው ዴቭ፣ ቆይ የኔ ልብ ከኮንክሪት የተሰራ ነው እንደሚመስል? አሁን ላይ ያለው ልብህን ለማለት ፈልገህ ነው? ማንም ሰው ሔዋንን አይቷት ሊወዳት ይችላል። እንደኔ አይነት እድለቢሱ ደግሞ ሊያፈቅራት ይችላል። እኔም በፍቅሯ ተሸንፌ ነበር። እውነቱን ልንገርህ፣ ልቧ ውስጥ የነገሰው ሰው አንተ ባትሆን ከየትኛውም ፍጡር ጋር ለመጋደል ዝግጁ ነበርኩ። እና ሮዛ ከሔዋን ፍቅር እንዳያዘኝ አወቀች። ያኔ አንተና እሷ አስተሳሳሙ የነበረውን ፎቶ አሳየችኝ። በጣም ተናደድኩኝ። የተፈጠረውን ነገር ማመን አቃተኝ። ማመን አልፈለኩም ነበር። ባዶነት ተሰማኝ። ህመሜን ጸጥርጭ ለማድረግ ስል ወጥቼ ጠጣሁኝ። ጧት ነግቶ አይኔን ስገልጥ ግን የተፈጠረው ነገር ሁሉ ማመን አልቻልኩም። በመሃላችን ግን ምንም አይነት ነገር እንዳልተፈጠረ በፈለከው ነገር ልምልልህ ይችላል። ነው አስፈላጊ አይደለም። የምትፈቀር ውብ ነፍስ ያላት ልጅ በማፍቀሬ መገደልም ሆነ መሰይፍ ካለብኝ ይሄው እኔ ራሴን አዘጋጅቻለሁ። ለማንኛውም ዛሬ እውነተኛነት አድነዋል። በእድሜ አንጋፋ ናቸው። የልጅ ልጃቸው የምትሆነው ሉሊትን አፍቅረው ከተማ ድረስ ፍለጋ መጥተዋል። በሮዛ አቀነባባሪነትም ሉሊትን ያለችበትን ሁኔታ ለማወቅ አስችሏቸዋል። በእርግጥ የሉሊት ኑሮ ነጻነት መኖር ወደ ቤታቸው ወይም ወደ ግቢያቸው እንዲገባም አስችሏቸዋል። የሉሊት ቤተሰቦች ደግሞ ያሉበትን ሸሽተው ወደ ከተማ እንዲመጡ ዴቭ ሁኔታዎችን አመቻችቷል። ሮዛ እናት የምትኖርበትን በማፈናቀል የሉሊት ቤተሰቦች እንደሚኖሩ ተመካክረው ጨርሰው ነበረ። ታዲያ አጅሬት ሮዛ ተደውሎ ተነግሯታል። የምትኖርበት ቤት የሉሊት ቤተሰቦች መጥተው ሊገቡበት ነው ተብላም ተነግሯታል። ይህንን እንዴት ማስተናገድ እንዳለባት ስታወጣ ስታወርድ ሰንብታለች። ዛሬ አቶ መሰለ ወደዚህ መምጣታቸው ሉሊትን ቤተሰቦች ህይወታቸው አደጋ ላይ እንዲወድቅ ማስደረግ ችለዋል። ይኸውም እንግዲህ የመኪና አደጋ እንዲደርስባቸውና እነርሱም ሆስፒታል ሆነው እየታከሙ እንደሆነም ተነግሯቸዋል። የሉሊት ቤተሰቦች ምንም እንኳን ተወልደው ያደጉበትን አካባቢ ከለመዱት ከሰፈር ከቀዩ ከሀገሩ ከሽምግልናው ወዘተረፈ እዚህ የለመዷቸውን ትውፊቶች ትተው ወደ አዲስ አበባ ከተማ መምጣት ፍላጎታቸው አልነበረም። ይሁን እንጂ አቶ መሰለ የተባለው ግለሰብ በሌሎች ሰዎችም ዘንድ እየላከ እያሳደዳቸው በዚህ ምክንያትም ያሉበትን ትተው ለመውጣት ተገደዋል። ጉዟቸውን እያሰነካከለው አቶ መሰለ በስከ መጨረሻም ለዴቭ ነግሮታል። የሉሊትን ቤተሰቦች ጉዟቸውን ያሰናከላቸው ማን ይመስላል? ትን ማስኮብለል ሳያንስ ደግሞ ቤተሰቦቿን አስኮበልላለሁ ማለትህ በጭራሽ የማይሳካል ነው ሲልም እሱ እንዳደናቀፋቸውና ጉዳት እንዲደርስባቸው እንዳስደረገባቸው በግልጽ ተናግሯል። ትንሿ ሙሽራ ክፍል 44 ምን አዲስ ነገር አለ? እስኪ ከባለፈው ካቆምንበት ጀምሮ ወደ ዛሬው ክፍል እንሄዳለን። በባለፈው ክፍል ሔዋንና ሮዛ ክፉኛ ተያይዘዋል። ሮዛ ሔዋንን ማየት ስለማትፈልግ ፍቅረኛዬን ቀማሽኝ፣ ዛሬ ደግሞ ማድቤት ልትቀሚ ነው ወይ ወደ ኩሽና የገባሽው ስትልም ስለት አንስታ ልትወጋት ስትል አጭሪት ጀግናዋ ሔዋን ሮዛም ታዞረዋለች። ታዲያ አቅመቢሷ ሮዛ ድሮ ዩኒቨርሲቲ እየተማርን ሳለ ያን ያክል እንዲህ እኔን ትፋለምኛለች ብዬ አላሰብኩም ነበረ። አንዳንድ ሰዎች ሲናገሯት አንገቷን ደፍታ የምታዳምጠውን ሔዋን ነው የማውቃት ስትልም ሮዛ ከወትሮ በተለየ ሔዋን በጣም ጠንካራ ሆና ስለተገኘችባትም ክፉኛ ደንግጣለች። ሔዋንም ትናንትና የነበረ ዛሬ አይቀጥልም፣ አንተም አልፈዋል፣ ሁኔታዎች የበለጠ ጠንካራ እንድትሆኝ ያደርጉሻል በማለት ሮዛ እንዲህ አይነት ስህተት ብትደግመው ዋጋ እንደሚያስከፍላትም አውቃለች።
ሉሊት ወደ ውጭ በወጣችበት ወደ ቤት እየተመለሰች ሳለ ስልክ ቤተሰቦቿን እያወራች ነው። ያንን የነበሩበትን ቤት ለቀው አሁን የተስተካከሉና ከአቶ መሰለ አይን ለተወሰነ ጊዜ መሰወር እንዳለባቸው እየተመካከሩ ነው። በዚህ ሁኔታ ስልክ ስታወራ ከጀርባዋ ሆኖ አቶ መሰለ ይከታተላት ነበረ። ድንገት በር ላይ ስትደርስም ከጀርባዋ ቼፕ ያደርጋታል። ዞር ስትል አቶ መሰለ ፊቷ ላይ ተገትረዋል። እንግዲህ አቶ መሰለ በእድሜ ሀያቷ ሲሆኑ ነገር ግን ትንሿ ሙሽራን ካላገባው ብለው ያላቻ ጋብቻ ከሷ ላይ ፊት ብለዋል። ትንሿ ሙሽራ ሉሊትዬ በጣም ነው የምታሳዝነው። ለሚስትነት ይቅርና ለልጅም ትበዛበታለች። ይሁን እንጂ እሳቸው ግን ከአንዲት ሕፃን ልጅ ጋር ካልተጋቡ ይላሉ። ሉሊት ማለት ለእኔ ሁሉ ነገሬ ናት፣ ትንሿ ሙሽራን አገኘኋት ሲልም ለሮዛ ነግሯታል። ሮዛም የነገራት ነገር ቢኖር ሉሊት ከእግሩ ስር ተደፍታ ይቅርታ እንደጠየቀችው እና ወደ ከተማ መኮብለሏ ስህተት እንደሆነ አድርጎ ነበረ ለሮዛ አስመስሎ የነገራት። ሮዛ እውነት ሉሊት እግር ስር ተደፋች ስትል ጠይቃለች። አዎ በሚገባ እኔ አቶ መሰለ ርቀት የሚፈሩኝ አስፈሪ ሰው ነኝ ሲልም ራሱን እየቆለለ ነው። ሉሊትን ሊያገባ የወሰነበት ምክንያት ለቤተሰቦቿ በጣም ብዙ ብር አበድሯል። በዚህ ብር ምክንያት ቤተሰቦቿ በአንድ ወቅት ተሳስተው ተዋውለዋል። ሉሊት ደግሞ ትምህርቷን መማር ስለምትፈልግ ቀጥታ ከአቶ መሰለ ለማምለጥም ኮብልላ ከተማ መግባቷ ነው ነገሩን እያባባሰ የመጣው። እሷ ምክንያት ብዙ ገንዘቤን ሆጨጭ አድርጋለሁ፣ ስለዚህ ዛሬ እጅ ሳላስገባት በፍጹም አይሆንም ይላል። እንግዲህ በዚህ ሁኔታ ሮዛ ነገሮችን እያመቻቸችላቸው ነው። አታስብን ያለውልህ ሉሊትን እጅ የምታስገባበት ቀን ሩቅ አይደለም በማለት መክረዋለች። አቶ መሰለን ካየቻቸው በኋላ ሰውነቷ በፍርሃት እየራደ ከዴብ ጋር ስትገናኝ ያ አቶ መሰለ የተባለውን ሰይጣን አየሁት ልበል ትላለች። መጀመሪያ የተመለከተችበት አንግል መስሎ ታይቷታል። እንዴት ሊሆን ይችላል ይላታል ዴቭ። እንጃ እውን ይሆን ቅዠት፣ ለማንኛውም ያየሁት መስሎኛል ትለዋለች። እንዲህ ሰውነቷ እየተርበተበተ ወደ ውስጥ ስትገባ ሔዋን ጋራም ተገናኝታ መሰለን እንዳገኘችው ትነግረዋለች። መሰለ ምን ሊያደርግ መጣ? ሔዋንም በሮዛ አማካኝነት ነው ወደዚህ ሊመጣ የሚችለው በማለት ጥርጣሬዋን አስቀመጠች። ታዲያ አሁን ላይ ከሮዛ ጋር ጭቅጭቃቸውንም ይጀምራሉ። አንቺ ነሽ አይደለ ሉሊትን ለማስጠቃት አቶ መሰለን ያመጣሽው በማለትም ጠየቀቻት። እሷም ከጉዳዩ እጇ እንደሌለበት እሷን ነጻ ለማውጣት እየተጣጣረች ነው። አቶ መሰለም የዴቭን መውጣት እየተከታተሉ አስሬ እየመጡ ነገሮችን እንድታመቻችላቸው ከሮዛ ጋር እየተመካከሩ ነው። ግን መመለሻ ሰዓት እየጠበቀ ደግሞ ወደ ውጭ ወጣል። እንዲህ ክፉ ወጥመድ ያጠመደችባቸው ሮዛ ዴቭ ጋራ ተገናኝተው ፊት ለፊት ምንድን ነው የምትፈልገው ሲልም ዴቭ ጠይቆታል። እዚህ የመጣሁት ትንሿ ሙሽራ ሉሊትን ፈልጌ ነው። ለምን አስኮበለልክብኝ? ሉሊትን ተውልኝ ነው የምልህ። በጸባይ ጠይቄሃለሁ። እጅህን ከሷ ላይ የማታነሳ ከሆነ ያለ ያሌለ ኃይሌን ተጠቅሜ አንተን አጠቃሃለሁ በማለት አካባቢው በጣም የሚፈሩና በገንዘብ ሀብታምም ስለሆኑ ብዙ ሰዎችን እየገዙ ሊያሳድዱት እንደሚችሉም ዝቶበታል። ዴቭም ይቺ ሕፃን ልጅ ምን ልታደርጋት ነው? አንተ ሀያት የምትሆን ሰውዬ፣ እሷ ደግሞ ገና በትምህርት ላይ ያለች አንዲት እምቦቀቅላ ወጣት ናት። ስለዚህ አርፈ ተቀመጥ ይለዋል። ሆኖም ግን አቶ መሰለ ሉሊትን እጅ ካላስገባዋት በማለት እለይታች እያሉ ነው። ሉሊትም ለቤተሰቦቿ ስልክ ደውላ ወደ አዲስ አበባ እየመጡ እንደሆነም ተነግሯታል። የሔዋን እቅድ ግን ለምን ይህን ሰውዬ አግብተሽ አትገላግይን? ምክንያቱም የቤተሰቦችሽ መምጣትም ቢሆን ከዚህ ሰውዬ ጥቃት ሊድኑ አይችሉም።
ብታገቡ ግን እነዚህ ችግሮች ሁሉ ይቀንሳሉ ስትልም ዛሬ ላይ ሔዋን በራስ ወዳድነት መክራታለች። እንዴት ነው የምትይኝ? ሔዋን ይህንን ከአንቺ አልጠብቅም ነበር ብላት ሉሊት ሔዋን ባነሳችላት ሀሳብ በጣም ተናዳለች። በዚህ ሁኔታ በሔዋን ሀሳብ ባለመስማማቷም መንገድ ላይ የነበሩ ቤተሰቦቿ ግን ክፉኛ ድንገተኛ አደጋ ገጥሟቸዋል። መሰልና ዴብም ከሻይ ቤት ተገናኝቶ እርስ በርሳቸው እየተሰዳደቡ ነው። ክፉኛ ሰጣ ገባ ውስጥ ገብተዋል። በበኩሉ አንተ ሰውዬ አርፌ የማትቀመጥ ከሆነ ዋጋህን ታገኛለህ። አንተን ሳትፈልግህ አስገድደህ ሚስት ልታደርጋት አትፈልግም። ቆይ ምንድነው የምትለው ሲልም ጠይቆታል። አቶ መሰለም ትንሿ ሙሽራ ሁሉ ነገሬ ናት፣ ልተዋት አልፈልግም። አሁን ይዣት መለሳለሁኝ ወደ መጣሁበት። እኔ አቶ መሰለ ብዬ ደግሞ የማይሳካ ነገር የለም። ይልቁንስ አርፈ ብትቀመጥ ይሻላል በማለት ከዴብ ጋራ ክፉኛ እየተጨቃጨቁ ሲሆን በስከ መጨረሻም ከሮዛ ጋራ ስልክ ተደዋውሎ ጠብቂልኝ ይላታል። አሁንም ነገሮችን አመቻችታ ትንሿ ሙሽራን ይዞ የሚኮበልልበትን አጋጣሚ እያመቻቸች ነው። ሆኖም ስልክ እያወራች ሳለ የዴብን እንቅስቃሴ ሰምተዋለች። ሰው እየመጣብኝ ስለሆነ አሁን ስልኩን ዝጋልኝ ብለዋለች። ሮዛ ከመሰለ ጋራ እየተስማማች ያለችበት ሁኔታና በስከ መጨረሻም ሉሊት ተደውሎ የነገራት ክፉኛ አስደንግጧታል። እሱም እንግዲህ የሉሊት ቤተሰቦች የነበሩበትን የክፍለ ሀገሩን ቦታቸውን ትተው ወደ ከተማ እየመጡ በነበሩበት ሰዓት ከጭነት መኪና ጋር ተጋጭቶ ጉዳት ደርሶባቸዋል። በተለይ አባቷ ደግሞ ሆስፒታል ገብቶ እየታከመ እንደሆነም በእናቷ አማካኝነት ለሉሊት ተነግሯታል። ሉሊት አንገቷን ደፍታ ማልቀሷን ተያያዘች።